በሰባተኛው ጠቅላላ ምርጫ መገናኛ ብዙሃን በጋራ ትብብርና አቅም ተቀናጅተው ትክክለኛና የጠራ መረጃ ሊያደርሱ ይገባል አሉ የኢፌዴሪ መንግስት ኮሚኒኬሽን አገልግሎት ሚኒስትር እናታለም መለሰ። ሰባተኛው ጠቅላላ ምርጫ ይሳለጥ ዘንድም መገናኛ ብዙሃን የምርጫ ወቅት መረጃን ተደራሽነት ለማረጋገጥ ለሀገር ዓላማ አቅማቸውን በመደመርና በማቀናጀት ሊሰሩ ይገባል ብለዋል። ይህንን ያሉት የመገናኛ ብዙሃን ሚና በምርጫ ወቅት በሚል እየተካሄደ በሚገኘው የምክክር መድረክ ላይ ነው። በዚህ ጉዳይ ላይ ተጨማሪ መረጃ ልታደርሰን ሄብሮን ዋልታው በቀጥታ መስመራችን ላይ ትገኛለች። ሄብሮን እንደምናለሽ? የመገናኛ ብዙሃንን በተመለከተ የተሰጡ ሀሳቦችን አድርሸን። አመሰግናለሁ ለይኩን። የመንግስት ኮሚኒኬሽን አገልግሎት እንግዲህ ከተለያዩ የመገናኛ ብዙሃን ከተውጣጡ አመራሮችና ባለሙያዎች ጋር ምክክርና ውይይት እያደረገ ነው የሚገኘው። ይህ ውይይትና ምክክር እንግዲህ ዋና ማጠንጠኛውን ያደረገው የሰባተኛው ጠቅላላ ምርጫ ወቅት መገናኛ ብዙሃን በየትኛው መልኩ መረጃዎችን ለመራጩ ሕዝብ ማድረስ አለባቸው የሚለውንና ሌሎች ተያያዥ ጉዳዮችን ነው ማጠንጠኛውን ያደረገው። በመድረኩ ላይም እንግዲህ የኢፌዴሪ መንግስት ኮሚኒኬሽን አገልግሎት ሚኒስትር እናታለም መለሰን ጨምሮ ከተለያዩ የመገናኛ ብዙሃን ተቋማት የተውጣጡ አመራሮችና ባለሙያዎች ናቸው የተገኙበት። በመድረኩ ላይ የተገኙት የመንግስት ኮሚኒኬሽን አገልግሎት ሚኒስትር እናታለም መለሰ እንዳነሱትም ከሆነ በሰባተኛው ጠቅላላ ምርጫ ወቅት መገናኛ ብዙሃን በየትኛው መልኩ ነው መረጃን ለመራጩ ህዝብ ማድረስ ያለባቸው በሚለው ዙሪያ ላይ ሀሳብን ሰጥተው ነበረ። በዚህም መሰረት እንግዲህ መገናኛ ብዙሃን የትክክለኛ የመረጃ ምንጭ በመሆን ለመራጩ ህዝብ ፈጣንና ወቅታዊ መረጃን ከመስጠት ረገድ የቤት ስራቸው ግዙፍ መሆኑን በመገንዘብ በዚያው ልክ ሊንቀሳቀሱ ሊሰሩ ይገባል ያሉት። በተለይ ደግሞ በሰባተኛው ጠቅላላ ምርጫ ወቅትና እንደ አጠቃላይ ሀገራዊ ምርጫ በሚደረግበት ወቅት መገናኛ ብዙሃን ምንም እንኳን የየራሳቸው ቀለም እንዲሁም አቀራረብ ቢኖራቸውን በዚያ በሀገራዊ ምርጫ ወቅት ግን አቅማቸውን በመደመርና በመቀመር በጋራ መስራትና በትብብር መስራትን ማስቀደም እንደሚገባቸው ነው ያነሱት። ከዚህ ረገድ እንግዲህ ትብብር ሲባል እንደ ቀላል ሊታይ እንደማይገባና በሀገራዊ ምርጫ ወቅት የሚደረጉ መገናኛ ብዙሃን መቀናጀትና ትብብር የሐሰተኛ መረጃን ከመመከት ረገድና ትክክለኛ የመረጃ ምንጭ ከመሆን ረገድ ትልቅ አበርክቶ እንዳለው ከግምት ውስጥ ማስገባት ይገባል ያሉት። በተለይ እንግዲህ የሰባተኛው ጠቅላላ ምርጫ መራጩ ህዝብ ትክክለኛና ወቅታዊ ፈጣን መረጃን ያገኝ ዘንድ መገናኛ ብዙሃን ኃላፊነታቸው ግዙፍ ነው። በተለያዩ የሀገሪቱ ክፍሎች የሚሰማሩ የመገናኛ ብዙሃን ባለሙያዎች ደግሞ ፍትሃዊ የዘገባ ሽፋንን ከመስጠት ረገድ እንዲሁ ኃላፊነታቸው ከፍተኛ መሆኑን በመገንዘብ ፍትሃዊ የዘገባ ሽፋንን በመስጠት በኩል በትኩረት ሊሰሩ ይገባል ያሉት። በሀገራዊ ምርጫ ወቅት ሌላው እንግዲህ መገናኛ ብዙሃን ኃላፊነት ያለባቸው ብለው ያነሱት ሀሳብ ሐሰተኛ መረጃን መከላከል የሚል ነው። ሐሰተኛ መረጃን መከላከል ሲባል እንግዲህ የተለያዩ የሚፈበረኩ የተለያዩ የሚሰራጩ የሐሰተኛ መረጃዎችን ስርጭት ከመክታት ረገድና ህዝቡን በተሳሳተ ሐሳብ ወይም አቅጣጫ እንዳይመሩ እንዳይቀነብቡ ከማድረግ ረገድ ወቅታዊ ፈጣን ትክክለኛ መረጃና ከእውነተኛ የተቀዳ መረጃን ከማድረስ ረገድ እንዲሁ በትኩረት ሊሰሩ ይገባል ሲሉ ነው ያሳሰቡት። ሌላው እንግዲህ በትኩረት መገናኛ ብዙሃን መስራት አለባቸው ብለው ካነሷቸው ሀሳቦች መካከል ደግሞ በምርጫ ወቅትና በድህረ ምርጫ ወቅት ያሉ የመረጃ ስርጭቶችን በሚመለከት ነው። ሙያዊ ስነ ምግባርን በተከተለ መንገድ መረጃዎችን ማሰራጨት ላይ እንዲሁ ሊሰሩበት ይገባል ነው ያሉት። በዚህ መድረክ ላይ እንግዲህ ከመንግስት ኮሚኒኬሽን ጋር ውይይት እየተደረገ ነው የሚገኘው። መንግስት ኮሚኒኬሽንም ከተለያዩ የመገናኛ ብዙሃን ተቋማት ባለሙያዎችና አመራሮች ጋር ነው ምክክር እየተደረገ የሚገኘው። በመድረኩ ላይ የተገኙት የመንግስት የኮሚኒኬሽን የመገናኛ ብዙሃን ኃላፊዎችና ባለሙያዎችም ሀሳባቸውን አንስተው ነበረ። እንደ ሀሳባቸው መሰረት እንግዲህ በተለይ ደግሞ ባለሙያዎቹ በኃላፊነትና በስነ ምግባር መስራት ላይ ቁርጠኝነታቸውን ተናግረዋል። የተለያዩ መገናኛ ብዙሃንም ሰባተኛው ጠቅላላ ምርጫ በስኬት ይጠናቀቅ ዘንድ የበኩላቸውን ኃላፊነት ከመወጣት ረገድ የሰው ኃይልን ከመቀመርና የተለያዩ ሪሶርሶችን ወይም ሀብቶችን ከማዘጋጀት ረገድ ከወዲሁ ቅድመ ዝግጅቶች መሰራታቸውን ነው እያነሱት። የመንግስት ኮሚኒኬሽን አገልግሎት
በማንሳትም እንግዲህ ይህንን ሰባተኛው ጠቅላላ ምርጫ በስኬት ይጠናቀቅ ዘንድ ትክክለኛ መረጃ ለመራጩ ህዝብ ይደርስ ዘንድ በተለይ ደግሞ በሰባተኛው ጠቅላላ ምርጫ ላይ ኢትዮጵያ ግንቦት 24ን ሰባተኛው ጠቅላላ ምርጫ ለማካሄድ ቀን ቆርጣ እየጠበቀች ትገኛለች። ከዛ ባለፈ ደግሞ ከ50 ሚሊዮን በላይ የሚሆኑ ኢትዮጵያውያን ነገ ይበጀኛል ያስተዳድረኛል ያሉትን ለመምረጥ በጉጉት የሚጠብቁበት ቀን እንደመሆኑ መጠን ቀኑ በስኬት እንዲጠናቀቅ ትክክለኛ መረጃ ፍሰትን ከማሳለጥ ረገድ እንዲሁ መገናኛ ብዙሃን ኃላፊነታቸው ግዙፍ መሆኑን በመገንዘብ ከወዲሁ ኃላፊነታቸውን ለመወጣት መዘጋጀት ይገባቸዋል ሲሉ ነው ያሳሰቡት። ለይኩን ለአሁን ያስኩት መረጃ ይህን ይመስላል።